ሰላም ጤና ይስጥልኝ። የመሳፍንትን ልጅ እርምጃ የወሰደበት ይፋ ሆነ። ይህን ጉዳዮች በአጽንኦት የምንዳስሰው ይሆናል። የውባንታ አባተ ብርጌድ አባል የነበረ ተሸኝቷል። የመንግስት ሰላም ጥሪ የተቀበሉ አሉ። እነዚህን ጉዳዮች በዋናኛነት የምንዳስሳቸው ይሆናል። አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እዚህ ጋር ይዘን ወደ ቀዳሚያችን መረጃ የምናልፍ ይሆናል። የጌትነት መሳፍንት ተብሎ የሚታወቀው በጎንደር ላይ እርምጃ ማን እንደወሰደበት ይፋ ሆኗል። እሱ ጉዳይ እንደስሳለን። ከዛ በፊት ላስታውሳችሁ የሻምበል መሳፍንት በ2016 ሁለተኛ ልጁን እንዳጣናቃለን። አሁን ሁለተኛ ልጅ መሆኑ ይታወቃል። ስለዚህ መሳፍንት ሁለት ልጆችን ባንዴ አጧ ማለት ነው። በተለያየ ጊዜ ቢሆንም ወደ ቀዳሚ መረጃችን እናልፋለን። የጌትነት መሳፍንት ተብሎ የሚታወቀው በ2018 እርምጃ በትናንትና በሴ እንደተወሰደበት ታውቋል። እዛ በፊት ደግሞ በ2016 ደግሞ የሻምበል መሳፍንት ታዳጊ ልጁን አጧ ማለት ነው። ጌትነት መሳፍንት ልጁን ያጣው እርስ በርስ ውጊያ ነው። የእርስ በርሳቸው ነው የተሸኘው። ነገር ግን በሰርጎ ገብ ተባላል። ይህን በተጨባጭ ላሳያችሁ። ከፍ ያለው ደሴ እርምጃ ሲወሰድበት በሰርጎ ገብ ተባለ። የብልጽግና ሰርጎ ገቦች ተነጠቅነ የሚባል መረጃ ወጥቶ ነበር። ነገር ግን ከሀብቴ ወልዴ እያደረ መሆኑ ሲታወቅ ማስተባበያ ከመስጠት ሌላ ነገር ይወጣ የለም። አሁን የአማራ ነጻ እናወጣለን ያላችሁት እርስ በርሳችሁ አዙር ሳትወጡ ነው። ከፍ ያለው ደሴ እርምጃ ሲወሰድበት በሰርጎ ገብ የአማራ ትግል ይቀጥላል። የእናንተ መስዋዕትነትን እጥፍ ድርብ እንከፍላለን ትላላችሁ። ይሄ እጥፍ ድርብ አድርጋችሁ የምትከፍሉት ለማን ነው? እርስ በርሳችሁ የተሸያኛችሁ። ይባስ ብሎ ከፍ ያለው ደሴ እርምጃ ከተወሰደበት በኋላ ደረጀ በላይ እርምጃ ሊወሰድበት ስንት ጊዜ ነው ሙከራ የተደረገለት? ደረጀ በላይ ካነሳ ሁለት ልጆችን ያጣው እርስ በርሳቸው ነው። ዋሲውን ደረጀ፣ አማኑኤል ደረጀ በላይ ሁለት ልጆችን አጧል። በዚህ ብቻ አልቆመም። አያልቅበት የሚባለው ሁለት ልጆችን አጧል። ንጉስ አያልቅበትና ኃይሌ አያልቅበት። አሁን ደግሞ መሳፍንት ሁለት ልጆችን አጣ። የሻምበል መሳፍንትና ጌትነት መሳፍንት። አያችሁ፣ ጎንደር ላይ እነዚህ አርበኛ የሚባሉ ልጆቻቸውን እየገበሩ ነው። ግን ለአማራ የሉና ትግል የተከፈለ ዋጋ ይላሉ። የተሸኙት ግን እነዚህ ልጆች እርስ በርሳቸው ነው። ከፍ ያለው ደሴ የተሸኘበት እርስ በርሱ ነው። ከፍ ያለው ደሴ ሲሸኘ ግን በብልጽግና ሰርጎ ገብን የተባለ መጨረሻ ግን ሀብቴ ወልዴ እየቆየ ሲሆን ሀብቴ ወልዴ በዛ አላቆመም። ከፍ ያለው ደሴ ሸኝቶ አላቆመም። ደረጀ በላይን ሊሸኝ በማለበት ከፍተኛ ውጊያ በነበሩበት ጊዜ በስንት መከራ ነው በእርቅ የቋጩት። ደረጀ በላይ ልጆችን ገብሮ በእርቅ መልኩ ተቋጨ። አሁን ደግሞ ጌትነት መሳፍንት የሚባሉ እርስ በርሱ ነው። ስለዚህ ግልጽ እዚህ ጋር የሚያስተምረን አንድ ነገር አለ። ፋኖ እርስ በርሱ አዙር ሳይወጣ በጥቅም ጥቅም ላይ ራሱ ሳይወጣ ኢትዮጵያ ነጻ ወጣሉ የሚል የፖለቲካ ሽፋን የሚሰጡት ረበ ቢስ መሆኑን በግልጽ የሚያሳይ ጉዳይ ነው። ከወልቃይት ተማሩ። ሰሜን ጦርነትን በድል ካጠናቀቁ በኋላ ወደ ልማት ነው የዞሩት። አሁን ነገር ግን ገፍቶ ለሚመጣ ግን በቂ ዝግጅት እንዳደረገ በተለይ መግለጫ ሲሰጥ ተመልክተናል። ይህ ነው የሚያስፈልገው። ዝም ብሎ የውሸት ፖለቲካዊ የሚሰጡት ማስረጃ አይጠቅምም። ለክልላችን የሚጠቅመው ልማትና ሰላም ነው። ለዚህ ደግሞ ታጥቃችሁ ያላችሁ መንግስት ያቀረበላችሁ የሰላም አማራጭ ብትጠቀሙበት አትራፊ ናችሁ እንላለን። ስለዚህ መሳፍንት ልጁን ያጣበት አሁን ሁለተኛ ነው። ለአማራ የተከፈለ ዋጋ ውሸት ነው። እርስ በርሳችሁ የተሸኛኙት በጥቅማ ጥቅም፣ በስልጣን፣ በክፍፍል በዚህ ነው አለቀ። ከዚህ ወጣ የተለየ ነገር የለውም። ለአማራ የሚጠቅም የተባለው የሚያሳየው ይሄ ነው። የዓለም በር አካባቢ እንግዲህ በተወሰደው እርምጃ ላይም ለሚመልስ የሜጀር ጀነራል ውባንታ አባተ ብርጌድ አባል የነበረው ታደለ ደሴ ተሰናብቷል። በቃ ይሄ ነው። መንግስት ተደጋጋሚ ሰላም ጥሪ ያቀርባል፣ አልቀበልም ባለው ህግ የማስከበር ዘመቻውን አጠናክሮ እየወሰደ ይገኛል። ሌላኛው ጉዳይ መንግስት ያቀርበላቸው የሰላም ጥሪ ተቀብለው ይገባዋል። በምዕራብ ጎንደር ዞን ምድረገነት ከተማ በጫካ ሲንቀሳቀሱ የነበሩ በዚህ በምድረገነት አቀባበል ተደርጎላቸዋል። እስከነሙ ተስቃቸው መንግስት ያቀርበላቸው የሰላም ጥሪ ተቀብለዋል። ቃሪ ወንድሞችም የነዚህ ፈለግ ተከተሉ። ከነ መሳፍንት ከነ ደረጀ በላይ ከነ አያልቅበት ከሚባሉት ተማሩ ከነ ከፍ ያለው ደሴ ተማሩ። ይቁም፣ እርስ በርሳችሁ ይቁም። ወደፊታችን ወደ ሰላም አዙሩ፣ ልማት ይፍጠን። አዛ ውጭ የሚሰጠው ማስተባበያ ረበቢስ ነው። ሌላው ከአፋር ክልል ተጭኖ ወደ አማራ ክልል ሊገባ የነበረ ለፋኖ ሎጂስቲክ ሊተላለፍ የነበረ በቁጥጥር ስር ውሏል። በጣም የገረመኝ ከአፋር ክልል እንዴት ሊመጣ ቻለ? ህዋቶች እንግዲህ የላኩት ነው። ህዋቶች ወደ 6 መንደር ወረራ አድርገው በነበሩበት ጊዜ በዛ የመጣ ነው።
መነሻው እንግዲህ ከአፋር ክልል ጭፈራ ያደረገው የሰሌዳ ቁጥር 1411 አዲስ አበባ የሚል ባይሲዞ 310 ሺህ ብር ካሽ የሆነ ብርና እንዲሁም 82 ጀሪካ ቤንዚን 14 የተለያዩ ካርቶኖች የጫነ መኪና በአማራ ክልል ደቡብ ወሎ ዞን በስቲማ ወረዳ ቀበሌ ከመድረሱ በፊት በቁጥጥር ስር እንደዋለ ተገልጿል። ይህም ለፋኖ ሎጂስቲክ አገልግሎት ሊውል እንደነበረ ነው የተገለጸው። እነዚህ ናቸው እንግዲህ ለአማራ ህልውና ትግል እያሉ የፖለቲካ አዙሪት ማህበረሰቡን እያደናበሩ የሚገኙበት ሁኔታ የሚስተዋለው። ህወሓት ማይካድራ ትናንትና ጥቅምት 30 አክብረናል፣ አስታውሰናል፣ በግፍ ተጨፈጨፉበት። እነሱ ግን ከህወሓት ጋር አሁን እየሰሩ ያሉት። ስለዚህ የሚያስተምረው እኮ ማይካድራ ያለው ይደገምለት፣ በአማራ ላይ ይደገም እየተባለ እኮ ነው ያለበት። ስለዚህ ሰላም ይቅደም፣ ይቁም፣ የእርስ በርስ ጉዳይ ይቁም፣ ሰላም ይቅደም ነው ዋናው መልእክታችን። ሌላኛው ጉዳይ ከምናነሳበት አሁን ተደጋጋሚ ዛቻ እያወጣ ይገኛል። የሱዳን ፈጥኖ ደራሽ በኤርትራ ላይ እርምጃ እንደሚወስድ ማለት ነው። በተለይ የሱዳን ፈጥኖ ደራሽ በድሮን የካበተ ነው። ስለዚህ ኤርትራን እያስጠነቀቀ ይገኛል። ድሮኖቻችን ይላል በምጽዋ ዳህላክ እና አስመራ ላይ ወደ ድንጋይ ዘመን ለመቀየር ዝግጁ ናቸው። ጄኔራል መሐመድ አምዳን ደጋሉ የሱዳን ፈጥኖ ደራሽ እንደዛ ብሎ እንግዲህ ማስጠንቀቂያ ለኤርትራ ሰጧን ማለት ነው። እንግዲህ በተመረጡ ቦታዎች ላይ እርምጃ ሊወስድ ይችላል። ምክንያቱም ሱዳን ላይ የሚገኙትን ጀቶች አስመራ እንዳሉ ያውቃል። ስለዚህ በአስመራ በሶስት ቦታዎች በአስመራ ዳህላክና ምጽዋ ላይ እርምጃ ወስዳለሁ ነው እያለ የሚገኘው። ስለዚህ እርምጃ ሊወስድ እንደሚችል እንግዲህ ቅጽበታዊ በሆነ ጊዜ እንግዲህ ሊመታ እንደሚችል ነው ተደጋጋሚ መግለጫዎችን እየሰጠ የሚገኘው። የኃይል አሰላለፉ አሁን ግልጽ የሆነ የመጣበት ነው። የምስራቅ አፍሪካ የሱዳን ፈጥኖ ደራሽ ከኢትዮጵያ ጋር እንደሆነ ነው። ኤርትራ ደግሞ ከሱዳን ጋር ካለው ጋር አብራ ተሰልፋ ያለችበት ሁኔታ ነው። ስለዚህ ሁለት ክንፍ ያለበት ሁኔታ ነው። ኢትዮጵያ መንግስት አለቀል አይታሰብም። እንዳታስቡት ታላላኪ በአንዳንድ ዛቸው ለምሰሩ ወንድሞች እንዳታስቡት። ኢትዮጵያ ድሮን ከመግዛት አሁን ወደ ማምረት የገባችበት ዘመን ነው። አለቀ። ስለዚህ ምንም የማትቸገርበት ጊዜ ነው ያለበት። ስለዚህ በቂ አቅም አለ፣ በቂ የአየር ኃይል አለ። 4 ነጥብ። ስለዚህ ውድ ቻናል ቤተሰብ ተከታታዮች ሰላማችን እናስቀድም፣ ለሰላም ዘብ እንቁም። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በሌላ መረጃ እስክንገናኝ መልካም ውሎ እንዲሆንላችሁ እመኛለሁ። ዘረኝነት ይውደም። በየትኛው ቋንቋ እንናገር አይጠቅምም። ተፋቅረን ተግባብተን ከመስራት ውጭ ሌላ ነገር አይጠቅመንም። ዘረኝነት ይውደም። መልካም ውሎ